ሶስት አስርት ዓመታት አንድ መሪ የመከነው የኤርትራውያን ተስፋ። በርካታ ኤርትራውያን በኢሳያስ የፕሬዝዳንትነት ዘመንም ሰንቀውት የነበረውን ተስፋ ከ30 ዓመት በኋላም ጥሏቸው ጠፍቷል። በአንድ ወቅት ከአዲስ የለውጥ አራማጅ የአፍሪካ መሪዎች መካከል ተቆርጠው የተወሰዱት ኢሳያስ አፈወርቂ ስልጣን ከተቆናጠጡ 32 ዓመት ቢያስቆጥሩም የኤርትራውያንን ተስፋና ህልምም ሊያሳኩ አልቻሉም። ኢሳያስ አፈወርቂ በአብዛኛው ጊዜያቸው የሚያሳልፉት ከዋና ከተማዋ አስመራ 20 ኪሎ ሜትር ርቀት ላይ አቧራማ እና ኮረብታማ በሆነ ስፍራ ላይ በሚገኘው የገጠር መኖሪያ ቤታቸው ነው። ካቢኔያቸው ከአውሮፓውያኑ 2018 ጀምሮ ያልተሰበሰበ ሲሆንም ማንኛውም የሀገሪቱ ጉዳዮችን በእርሳቸው በኩል እንዲያልፉም ይደረጋሉ። እንደ አንድ የሀገር መሪ በርካታ የሀገር ውስጥና የውጭ ሀገር ባለስልጣናትን እየተቀበሉ ያነጋግራሉ። ኢሳያስ ከገባንበት አረንቋ ያወጣናል ብለው ባዶ ተስፋ ለተሞሉ ኤርትራውያንም የትኩረት ማዕከል ናቸው። የ79 ዓመት አዛውንቱም በስልጣን በቆዩባቸው 3 አስርት ዓመታት ምርጫ አካሂደው አያውቁም። በቅርብ ጊዜ ውስጥ ለውጥ እንደሚመጣ የሚያሳይ ጭላንጭል የለም። ይህ ግን በ1990ዎቹ እጅጉን በጣም የተለየ ነበር። በአውሮፓውያኑ 1991 የኤርትራ ሕዝብ ነጻ አውጪ ግንባርም ሻዕቢያ በትጥቅ ትግል መሪነት የኢትዮጵያ ወታደራዊ መንግስትን ድል ባደረገበት ወቅትም ኢሳያስ የ45 ዓመት ጎልማሳ ነበሩ። ረጅምና ማራኪ የሆኑት ኢሳያስ በአገር ውስጥም ሆነ በውጭ በሚገኙ ዘንድም የተስፋን ፈጥረው ነበርም። አንደ አውሮፓውያኑ በ1990 ኤርትራ በይፋ ነጻነቷን ካገኘች በኋላ ኢሳያስ በዓለም አቀፍ መድረክ ላይ ለመጀመሪያ ጊዜ የኤርትራ መሪ ሆኖም ብቅ አሉ። በካይሮ በተካሄደው የአፍሪካ አንድነት ድርጅት የመሪዎች ጉባኤ ላይ በተገኙበት ወቅትም ለ10 ዓመታት በስልጣን ላይ መቆየት የፈለጉትንም የአፍሪካ መሪዎችም ነቀፉ። ኤርትራ ያንን ያረጀ ያፈጀ አካሄድም በፍጹም እንደማትደግመውም ቃል ገብተው የህዝባቸው ማህበራዊና ኢኮኖሚያዊ እድገት የሚያረጋግጥ ዲሞክራሲያዊ ስርዓትም እንደሚያሰፍኑም ቃል ገብተው ነበር። ይህ አቋማቸው ከኤርትራውያንና ከዲፕሎማቶች ዘንድም አድናቆትንም አትርፎላቸዋል። ኢሳያስ በመጀመሪያዎቹ የነጻነት ዓመታት በነበረው የስልጣን የጫጉላ ጊዜም በዓለም አቀፍ ደረጃ ሞቅ ያለ አቀባበል ሲደረግላቸው ከምዕራብ ዓለም ጋር የጠበቀ ግንኙነት እንዲኖራቸውም ፈለጉ። በአውሮፓውያኑ 1995 የወቅቱ የአሜሪካ ፕሬዝዳንት ቢል ክሊንተን የኤርትራውን መሪ ወደ ዋይት ሃውስ ጋብዘውም አገሪቱ በዲሞክራሲ ጎዳና ላይ ለጀመረችው ጠንካራ ጉዞ አድናቆታቸውንም ገለጹ። በወቅቱ የኤርትራ የህግ የበላይነትና የዲሞክራሲያዊ ስርዓትን ያስፋፋልናል ተብሎ የታሰበውን የአዲስ ህገ መንግስትም እያረቀቀች ነበር። ፕሬዝዳንት ኢሳያስ ህገ መንግስታዊ ስርዓት እስኪመሰረት ድረስም የሽግግር ፕሬዝዳንት እንዲሆኑም ነበር የታሰበው። አዲሱ ህገ መንግስት እንደ አውሮፓውያን አቆጣጠር በግንቦት 1997 በህዝብ ተወካዮች ሸንጎ በኩልም ጸደቋል። ነገር ግን በ1998 ኤርትራውያን እና ዓለም ሀገራዊ ምርጫ ያካሂዳል ብለው ሲጠብቁ በኤርትራና በጎረቤት ሀገር ኢትዮጵያ መካከል በተፈጠረው አጨቃጫቂ ድንበር ምክንያትም ጦርነት ተቀሰቀሰ። ኢሳያስ ምርጫውን ላልተወሰነ ጊዜ ለማራዘም ጦርነቱን እንደ ምክንያት ተጠቅመዋልም ተብለው ይከሰሳሉ። የመድበለ ፓርቲ ዲሞክራሲያዊ ስርዓት ለመፈጠር ቃል የገቡትን ፕሬዝዳንቱ እንደ አውሮፓውያን አቆጣጠር በ2000 የሰላም ስምምነት ከተደረሰ በኋላ ቁርጠኝነታቸውንም ተፈትሿል። የቀድሞ የቅርብ ጓደኛቸውና የትግል አጋራቸው ጨምሮ በርካታ ሚኒስትሮች በመንግስታቸው ላይ ተሐድሶ እንዲደረግ ጥሪ ማቅረብ ጀመሩ። እነዚህን ከፍተኛ የመንግስት ኃላፊዎች በመጋቢት 2001 በጻፉት ግልጽ ደብዳቤ በኋላ ላይ ቡድኑ G15 ተብሎ መጠራት ጀመራል። ፕሬዝዳንቱም ስልጣናቸውን አላግባቡ ተጠቅመዋልና ከጊዜ ወደ ጊዜ ፈላጭ ቆራጭ የሆኑ መጥተዋል ሲሉም ቅሬታቸውን ገለጹ። ህገ መንግስቱም እንዲተገበርና አገር አቀፍ ምርጫ እንዲደረግም ጠየቁ። እንደ አውሮፓውያን አቆጣጠር ከ1990ዎቹ አጋማሽ ጀምሮ ብቅ ያሉት ጋዜጠኞቹ በወቅቱ ህዝባዊ ግንባር ለዲሞክራሲያዊና ፍትህ ተብሎ ከተሰየመው ፓርቲ አባላት ጀምሮ የሌሎችን ጠንካራ አስተያየቶችን ይዘው የወጡ ስለነበረው ኤርትራውያን ጥቂትም ነጻነትም ማጣጣም ጀመሩ።
የሽግግር ብሔራዊ ሸንጎ ምርጫ መቼ እንደሚካሄድ ወስኑ ምርጫ ኮሚሽንም እየተቋቋመና የቅርብ የፖለቲካ ፓርቲ ህጎች ክርክር እየተካሄደባቸውም ነበረ። አገሪቱ ቀስ በቀስ ወደ ዲሞክራሲያዊ ስርዓት ግንባታ መንገድም እየተጓዘች መሰለች። ነገር ግን ይህ አዝጋሚ ጉዞ በመስከረም 2001 የዓለም ትኩረት በአሜሪካ ላይ ከተሰነዘረው የሽብር ጥቃት በኋላ በድንገትም ተዘጋ። የአገሪቱ መንግስት አንድ ቀን ጧት ጠንካራ ትችትን በማቅረብ የሚታወቁትን ነፃ ጋዜጠኞች በሙሉ ዘጋ። በርካታ ጋዜጠኞችና አዘጋጆችና ጋዜጠኞች ታሰሩ እና ከዚያ በኋላ የነፃ ፕሬስ ወሬም አልተሰማም። በተመሳሳይ ሁኔታ መንግስት G15 ቡድን ተብለው ከሚታወቁ ውስጥም 11ዱን በቁጥጥር ስር ያዋለ ሲሆንም ከነዚህም ውስጥም የቀድሞ የውጭ ጉዳይ ሚኒስተሮች፣ የጦር ኃይሎች ጠቅላይ ኤታማዦር ሹምና በርካታ የብሔራዊ ምክር ቤት አባላት ይገኙበታል። ከዚያ ጊዜ ጀምሮ እነዚህ ግለሰቦች ስላሉበት ሁኔታ የተሰማም የታየም ነገር የለም። ከዚህ ጊዜ አነስቶ በርካታ ኤርትራውያን ተስፋ እንደ ጉም በኖ ጠፋ። ነገር ግን ኢሳያስ ቀድሞውንም ቢሆን ዲሞክራሲያዊ ለውጦችንም ከማስተዋወቅ በብዙ መንገድም ርቀው ነበር። በአውሮፓውያኑ ሚያዝያ 2001 ፕሬዝዳንት በፖለቲካ ፓርቲዎች ውስጥም የመሳተፍ ፍላጎት ኖሮኝ አያውቅም ሲሉም ተናግረዋል። አሁን በፖለቲካ ፓርቲ ውስጥ የመሳተፍ ፍላጎት የለኝም፣ ወደፊትም ቢሆን በፖለቲካ ፓርቲ ውስጥም የሚሳተፍ ፍላጎት የለኝም። ዲሞክራሲያዊ ሂደቱን ውዥንብር ሲሉም የጠሩ ሲሆንም ህግዴፍ ፓርቲ አይደለም አገር ነው ሲሉም ፓርቲያቸውንም አይነኬነቱንም አብራርተዋል። ለብዙዎች ፕሬዝዳንቱ የዲሞክራሲ ማሻሻያዎችም ለማድረግ እንደማይፈቅዱም ግልጽ ሆነ። የተቃውሞ ድምጻቸውን ማፈናቸውና ምርጫ ለማካሄዳቸው እርሳቸውን ሆነ አገሪቱንም እንድትገለገል አደረጓት። ሆኖም ደጋፊዎች በምዕራባውያን አገሪቱ ኢፍትሐዊ በሆነ መልኩ መገለል እንደ ደረሰባቸው በመግለጽም ኢሳያስን የብሔራዊ ነጻነት ምልክት በማድረግም ያሞቃሻቸዋል። ፕሬዝዳንት ኢሳያስ እንደ አውሮፓውያን አቆጣጠር በ2002 የሽግግር ምክር ቤት ይፋዊ ባልሆነ መንገድም አፍርሰዋል። በ2018 ካቢኔው ላይም ተመሳሳይ እርምጃ ወስደዋል። አንዳንዱን በእድሜ የገፉና ምንም እውነተኛ ስልጣን የሌላቸው ሚኒስተሮችን አሁን ደካማ የመንግስት ቢሮዎችንም ይመራሉ እና በርካታ ሚኒስተር መስሪያ ቤቶችም መከላከያን ጨምሮ ያለ ሚኒስተር ይመራሉ። ብዙዎች የነጻነት ጀግና የነበሩት ግለሰብ ለምን እንዲህ አይነት አፋኝ የሆነ እርምጃዎች እንደወሰዱ ይጠየቃሉ። የቀድሞ የክልሉ አስተዳዳሪና ከፍተኛ አምባሳደር አብደላ አደም ኢሳያስ በዲሞክራሲ ፍጹም እንደማያምኑም እናም ሁልጊዜም የስልጣን ጥማት እንደነበረባቸውም ይናገራሉ። አሁን በለንደን በስደት የሚኖሩት አብደላ እንደሚሉትም ከሆነ ኢሳያስ ከነጻነት በፊትም ቢሆን ሻቢያን በጠንካራ መዳፎቹም ስር በማድረግም ይመሩ ነበር። ስልጣኑን ሊገዳደሩ የሚችሉ ህዝባዊ ቅብልነትና የትግል ብቃት ያላቸው መሪዎችም በስልታዊ መልኩ አድክሞ ከስልጣንም አስወግደዋል ይላሉ። ፕሬዝዳንት ኢሳያስ በግንቦት 2014 እንደ አውሮፓውያን አቆጣጠር አዲስ ህገ መንግስታዊ ማዘጋጀት እቅድ እንዳላቸውም ያስታወቁ ሲሆንም በኋላም በ1997 የጸደቀው ህገ መንግስትም አክትሞለት ሲሉም ተናግረዋል። ነገር ግን ከዚያ ጀምሮ ምንም አይነት እንቅስቃሴ አልታየም። አዲስ ህገ መንግስትም የማርቀቅ ሐሳብ የመጣው እንደ አውሮፓውያን አቆጣጠር በ2013 በከፍተኛ ወታደራዊ መኮንኖች መፈንቅለ መንግስት ሙከራ ምክንያት ሊሆን ይችላል። ወታደራዊ መኮንኖች ታንኮችን በዋና መዲናዋ አስመራ እየነዱ ለበርካታ ሰዓታት ለብሔራዊ ቴሌቪዥንና የሬዲዮ ጣቢያዎችም ተቆጣጥረው ቆይተዋል። ሙከራውን ማክሸፉንም የተረዱት ወታደራዊ መኮንኖቹ በመገናኛ ብዙሃን በ1997 ህገ መንግስት ተግባራዊ እንዲደረግና የፖለቲካ እስረኞች እንዲፈቱም ጥሪ ለማቅረብ ሞክረዋል። ነገር ግን የጸጥታ ኃይሎች ስርጭቱን እየተላለፈ እያለም አቋርጠውታል። የማዕድን ሚኒስተሩን ጨምሮ በርካታ ባለስልጣናት፣ አስተዳዳሪዎች፣ ዲፕሎማቶች እና ጀነራሎችም ታስረዋል። የመፈንቅለ መንግስት መሪ በቁጥጥር ስር ከመዋላቸው በፊትም ራሳቸውን አጥፍተዋል። በናይጄሪያ ዲፕሎማት የነበሩት ዘርሃ ስላሴ ሺከር ስራቸውን ትተው በዩናይትድ ኪንግደም ጥገኝነትም ጠየቁ። በነጻነት ትግሉ ውስጥም የተሳተፉና በናይጄሪያ የኤርትራ አምባሳደር የነበሩት አሊ
ኦሜሩ በቁጥጥር ስር ከዋሉ በኋላ የበላቸው ጅብም አልጮኸም። አሁን በዩናይትድ ኪንግደም ሊድስ ዩኒቨርሲቲ የፒኤችዲ ተማሪ የሆኑት ዘርዓ ስላሴ እንደ ኢሳያስ አፈወርቂ ሰዎችን የሚያስሩ መንግስታት እውነተኛ የፖለቲካና ማህበራዊ ተቋማትን ወይም የህግ የበላይነትን አይፈቅዱም ይላሉ። አክለውም የኤርትራ ህገ መንግስት ላልተወሰነ ጊዜ መታገድና የመንግስት ተቋማት ለፕሬዝዳንት ጽህፈት ቤት ተጠሪ መሆናቸውን ከዚህ አንጻር መታየት አለበትም ብለዋል። ከዓለም አቀፍ መድረክ የተነጠሉት ኢሳያስ ራሳቸውን ከዓለም አቀፍ መድረክም አግልለዋል። እንደ የተባበሩት መንግስታት ድርጅት ጠቅላላ ጉባኤና የአፍሪካ ህብረት ያሉ ስብሰባዎች ላይ መሳተፍ ካቆሙ በርካታ ዓመታትም ተቆጥረዋል። የዓለም ባንክ ባለፈው ዓመት ባደረገው ግምገማ የአገሪቱ ኢኮኖሚ ፈተና ውስጥም ነው ብሏል። የዓለም ባንክ ባለሙያዎች የኢኮኖሚ እንቅስቃሴውን ባልዳበረ መሰረተ ልማት የተነሳ በመንግስት የበላይ ተቆጣጣሪነት በሚካሄደው ወሰን ውድድር እና የገቢ እቃዎች ጥብቅ ቁጥጥርም ታንቋል ካሉ በኋላ የፋይናንስ ዘርፉ ለረጅም ጊዜ ደካማ ሆኖ ቆይቷልም ብለዋል። ፕሬዝዳንት ኢሳያስ ባለፉት ታህሳስ ላይ ከመንግስት ቴሌቪዥን ጋር ባደረጉት ቃለ ምልልስ ችግሮችንም አምነዋል። ከእጅ ወደ አፍ የሆነ ኢኮኖሚ የትም አያደርሰንም፣ በአሁኑ ወቅት በዚህ ረገድም ከበርካታ የአፍሪካ ሀገራት የተሻለ ደረጃ ላይ አይደለንም ብለዋል። በተጨማሪም ኢሳያስ የሰብአዊ እርዳታን ራስን መቻል የሚለውን መርህንም የሚያናጋ ጥገኝነትን ይመጣልም በሚል ፍራቻም አይቀበሉም። ለብዙ ኤርትራውያን በተለይም ማብቂያ በሌለው ብሔራዊ አገልግሎት ውስጥም ገብተው መለወሻ ላጡ ወጣቶች የዕለት ተዕለት ኑሮ በጣም ከባድ ነው። በአፋኝ አገዛዝ ውስጥም ማዕጺ ጊዜያቸውንም ብዙም ተስፋና ነጻነት ሳይኖራቸው ይገፋሉ። በፖለቲካ እድገት እጦት ጋርም የተጋቡም በግዳጅ ውትድርናና በመንግስት ኃይል እርምጃ የተሰላችሁ በርካታ ኤርትራውያን ነጻነት ፍለጋ ህይወታቸውንም ለአደጋ ያጋልጣሉ። ባለፉት 2 ዓመታት ውስጥም በመቶ ሺዎች የሚቆጠሩ ኤርትራውያን ሀገራቸውን ጥለው በበረሃዎች ውስጥም በማቋረጥ አስተማማኝ መሸሸጊያ ፍለጋም ተሰደዋል። የዩናይትድ ኪንግደም ስደተኛ አደጋ ከተቀበለቻቸው ውጭ ሀገር ዜጎች መካከል ኤርትራውያን በሶስተኛ ደረጃ ላይ ይገኛሉ። ኢሳያስ ባለፈው ወር በነጻነት ቀን ላይ ባደረጉት ንግግር ኤርትራውያን ለማየት ተስፋ ስለሚያደርጉት ለውጥ ምንም ፍንጭ አልሰጡም። ስለ ህገ መንግስት፣ ብሔራዊ ምርጫ ወይም የፖለቲካ እስረኞች መፈታትም ያሉት ነገር የለም። በተመሳሳይ እየሞተ የሚገኘውን የሀገሪቱን ምጣኔ ሀብትም እንዲያንሰራራ ለማድረግም የሚያስችል ተጨባጭ እቅድም አልታየም። ፕሬዝዳንት ኢሳያስ በሀገሪቱ ውስጥም ትችት ቢሰነዘርባቸውም በተወሰኑ አካላት በተለይም በወታደሩ በገዢው ፓርቲ የቅርብ ሰዎችና ራሳቸውን የብሔራዊ ነጻነት ምልክትና የውጭ ጣልቃ ገብነትን የተቋቋሙ አድርገው በሚመለከቱ ወገኖች ዘንድ ድጋፍም አላቸው። ፕሬዝዳንቱ ምዕራባውያን ኃይሎች ኤርትራ በትግል ያገኛቸውን ነጻነት ለማናጋት እያሴሩ ናቸው ብለው በሚያምኑ ዲያስፖራዎች ዘንድም ጠንካራ ድጋፍ አላቸው። ኤርትራ ውስጥም ተስፋ መቁረጥ እየጨመረ ሲመጣ ፕሬዝዳንት ኢሳያስ እንደ አውሮፓውያን አቆጣጠር ከ2014 ጀምሮ ግንቦታውን በቅርበት በሚከታተሉ አዲሃሎ ግድብ አቅራቢያ ወደሚገኘውና ከአስመራ ወጣ ብሎ በሚገኘው መኖሪያ ቤታቸው ካተመዋል። ኢሳያስ እድሜያቸው ወደ 80 ሲጠጋ ብዙዎች ቀጥሎ ምን ሊፈጠር ይችላል ብለው ይሰጋሉ። የበኩር ልጃቸውን ተኪያቸው አድርገው ለማምጣት የሚያደረጉት ሙከራ በአውሮፓ አቆጣጠር በ2018 ለመጨረሻ ጊዜ በተደረገው የካቢኔ ስብሰባ ላይም ውድቅ ተደርጓል። ነገር ግን አሁን ያለው አገዛዝ ሊተካ የሚችል ግልጽ የሆነ የመተካካት እቅድም ሆነ ተአማኒ የሆነ ተቋሚ በአገሪቱ ስለሌለ ለብዙዎች ከፕሬዝዳንት ኢሳያስ ውጪ የአገሪቱ የወደፊት ዕጣ ፈንታ መገመት አደጋች ሆኖባቸዋል። ዘርዓ ስላሴ አገሪቱ ከውድቀት የታደጓት ፕሬዝዳንት ጽህፈት ቤት ነው ሲሉም ያስጠነቅቃሉ። በዘንድሮ የትንሣኤ በዓል በአስመራ በሚገኝ አንድ ቤተክርስቲያን በነበረ ክብረ በዓል ላይ ኢሳያስ መስቀል ሲሳለሙም ታይተዋል። አንዳንዶች ፕሬዝዳንቱ መንፈሳዊ ደህንነትን እንደሚፈልጉ ሲናገሩ፣ ሌሎች ደግሞ የፖለቲካ እስረኞች ይፈቱ ይሆናል ሲሉም ተስፋ ያደርጋሉ። አሁንም ኤርትራ በኢሳያስ ጠንካራ መድፎቹ ስርም በመሆኗ ኤርትራውያን ለረጅም ጊዜ በጉጉትና በጭንቀት የሚጠብቁትን ለውጥ መጠበቅ ይቀጥላሉ።
ስላዳመጣችሁ እናመሰግናለን። ቸር ቆዩልን።